ብስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድን የተከበራችሁ ወንድም እህቶች አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህ የዋሂይ ክፍል 6 ትምህርታችን ነው። ዛሬ የምናየው ጠቅለል ያለውን የዋሂይ አይነት ይሆናል። አላህ በሱረቱ ኢብራሂም እነዚያ የካዱት ለመልእክተኞቻቸው ከምድራችን በእርግጥ እናወጣችኋለን ወይም ወደ ሃይማኖታችን በእርግጥ ትመለሳላችሁ አሉ። ወደ እነርሱም ጌታቸው እንዲህ ሲል ላከ፣ ከሃዲዎችን በእርግጥ እናጠፋለን። ሱራ ኢብራሂም አንቀጽ 13። ከእነርሱም በኋላ ምድሪቱን በእርግጥ እናስቀምጣቸዋለን። ይህ በፊቴ መቆሙን ለሚፈራ ዛቼንም ለሚፈራ ሰው ነው። ሱራ ኢብራሂም አንቀጽ 14። እንግዲህ በተለያየ ጊዜና ዘመን የሰዎችን መብት ለመዳፈር የሚሞክሩ ባለጉልበት ወይም ደግሞ እንደፈለግን ሰውን እንደፈለግን እናደርጋለን ብለው የሚያስቡ የተለያዩ ባለ ኃይሎች የሚያደርጉትን እርምጃ አላህ ጣልቃ የሚገባበት የሆነ ጠቅለል ያለ ስርዓት ነው ማለት ነው። እንዲሁም በሱረቱ አንቢያ ላይ ወአውሐይና ኢለይሂም ፊዕለል ኸይራት፣ በትዕዛዛችንም ወደ በጎ ስራ የሚመሩ መሪዎች አደረግናቸው። ወደ እነርሱም መልካም ስራዎችን መስራትን፣ ሶላትንም መስገድን፣ ዘካም መስጠትን አወረድን፣ ለኛ ተገዢዎች ነበሩ። አወረድን ለሚለው ወአውሐይና የሚለው ይሆናል ማለት ነው። እነዚህ እነማን ናቸው? የተለያዩ ሱረቱል አንቢያ ላይ ያሉ ነቢያቶች ናቸው። ሱረቱል አንቢያ ላይ የተጠቀሱ የነቢያት ምዕራፍ ተብሎ የተጠቀሰው ምዕራፍ ላይ ለነዚህ ነቢያቶች ሁሉ ምን ስንል አወረድን? መልካምን ነገር መስራትን፣ ሶላትን መስገድን፣ ዘካንን መስጠትን አድርጉ፣ ይህንን አድርጉ በሚል አወረድን። እንዲሁም በሌላ ሱራ በሱረቱ ዙመር ብታጋራ ስራህ በእርግጥ ይታበሳል፣ በእርግጥ ከከሃዲዎች ትሆናለህ ማለት ወደ አንተም ወደ እነዚያም ካንተ በፊት ወደ ነበሩትም በእርግጥ ተወርዷል። ለነብዩ ብቻ ሳይሆን ቢያሻርኩ ቢያጋሩ ነብዩ ስራህ ይበላሻል በማለት ወርዶላቸዋል። ለሳቸው ብቻ ሳይሆን ካንተ በፊት ለነበሩትም ቢያጋሩ ስራቸው ይታበስ ነበር በማለት ወርዶላቸዋል። ይህ የወረደላቸው የት ነው ከተባለ ሱረቱ አንዓም ላይ አንቀጽ 84 እስከ 88 ምን ይላል? ለኢብራሂም ወሀብና ለሁ ኢስሐቅ ያዕቁብ እያለ ይዘረዝርና ኑህም በፊቱ መራን፣ ከዛም ዳውድ፣ ሱለይማን፣ አዩብ፣ ዩሱፍ፣ ሙሳ፣ ሃሩን፣ ዘከርያ፣ ያህያ፣ ዒሳ ወልየስዓ ሁሉንም ኩሉ ሚነ ሷሊሒን፣ ከዛም ወእስማዒለ ወልየስዓ ወዩኑሰ ወሉጠን ወኩለን ፈضልና ዐለል ዓለሚን ወአባኢሂም ወዙርየቲሂም ወኢኽዋኒሂም ሁሉንም መራን ብሎ መጨረሻ ላይ እነዚህን ሁሉ ነቢያቶች ከጠቀሰ በኋላ እነዚህን ሁሉ ጠቅሶ 88ኛው አንቀጽ ላይ ይህ የአላህ መመሪያ ነው፣ በእርሱ ከባሮቹ የሚሻውን ሰው ይመራል። ባጋሩም ኖሮ ይሰሩት የነበሩት ከነርሱ በታበሰ ነበር። መጀመሪያም ሱረቱ ዙመር ላይ ወርዷል ነበር ያለው። ሱረቱ አንዓም ላይ ደግሞ ቢያጋሩ ኖሮ እነዚህ ሁሉ የተጠቀሱ ነብዮች ቢያጋሩ ኖሮ ስራቸው ይታበስ ነበር ያለበት ኮንፊርም ሆነ ማለት ነው። እንዲሁም በ90ኛው አንቀጽ ላይ ምን ይላል? እነዚህ ነቢያት እነዚህ ከላይ የተዘረዘሩት እነዚያ አላህ የመራቸው ናቸው፣ በመንገዳቸውም ተከተል፣ በእርሱ ወይም በቁርአን ላይ ምንም ዋጋ አልጠይቃችሁም፣ እርሱ ለዓለማት ግሳጼ እንጂ ሌላ አይደለም በላቸው ይላል። እንግዲህ የዛሬው የወህይ አይነት ይህንን ይመስላል። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።